ከኔ ፍቅር ያዘ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ግዴላ ቀስ ብለህ ሂድና አረጋግጥ። ታዲያ ቀስ ብለህ ዳጣ ለናታን ምንም አይነት የፍቅር ስሜት የላት። ደግሞ ነግራኛለች። አልወድም ብላ ነግራሻለች። ጥሩ ስለምመኝልሽ በደንብ አድርገሽ ሲል ወንድ ልጅ ቁጡ ሴትን አይወድም። የምትቆጣ ሴትን በጣም ነው የሚፈራው። እኔ ሌላ ህይወት አልፈልግም፣ እዚሁ መቆየት ነው የምፈልገው። የሆነ ጊዜ ግን እኮ የራሴን ህይወት መጀመር እፈልጋለሁ ብለሽ ነበር እንጂ ዳጣ በዚህ ሰዓት እሱ ክፍል አትሆንም። የአቶ ደረጀን ሚስጥር ውሃ ሰማችው። ዳጣ ልጁ መሆኗን አባቴ እናቴን አሳውቀኝ እንጂ እያለች ስትል እሷ ከመኪና ኋላ ሆና እየሰማኝ ነበር። ይህንን ያዩት ዳጣና አቶ ደረጀ በድንጋጤ ይፈጣሉ። 100 ጊዜ አልሰማሁም በይ ውሃ ተናግሬያለሁ በይ እያለቻት ነበር። እሷም አልሰማሁም እያለች ስትል ነበር። ዳጣና ናታን ሲያወሩ አንድ ክላስ እሱ ክላስ ሂዳ በሚያወሩ ሰዓት ወይዘሮ ማርታ በዚህ ሰዓት ከሱ ክላስ ነው የምትሆነው በማለት ለአቶ ደረጀ ትነግረዋለች። አቶ ደረጀም ዳጣ ያራዳ ልጅ ናት፣ በዚህ ሰዓት ከሱ ጋር ምን ትሰራለች? አትሄድም። ሂድ ካልሽኝ ደግሞ እንደው ሂድ ዝም ብለህ ብትለውም አይ እኔ ሂድ ካልሽኝ እሺ፣ ግን እኮ እሷ ያራዳ ልጅ ናት አትሄድም ከወንድ ክላስ በዚህ ሰዓት እያለች ነበረ። እሱም ግን እስኪ ካልሽ ብሎ ተነስቶ ሲሄድም ያየው ከእሷ ጋር ስለ ፍቅር እያወሩ ነይ ከዚህ ቁጭ በይ ብሎ ከድንገት በሩን ሲከፍተው ሲገባባቸው ሁለቱም ፈጠው ነበር የቀሩት። ዳጣ ስለ እናቷ ስትጠይቅ ስሜታዊ ሁና እያለቀሰች ተነስታ ትሄዳለች። አባቷም ሲመጣ ሲያምን ሁና ነው ብሎ ቢጠይቃት ሰላምዬም ዝም ብላ ነው ምንም አልሆነችም እኮ እያወራች እያለ ከድንገት ስለ ህይወቷ እያወራች ስለ ቤተሰቦቿ ስትል እንደዚህ ሆነች ብላ ትነግረዋለች። አቶ ደረጀም ሁለተኛ እንደዚህ አትበያት በጣም በስንትን ስትል ስሜታዊ ያረጋታል ብሎ ማስጠንቀቂያ ይሰጣታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ ዳጣ ክፍል 13 ተለቀቀ። ወደ ክፍል 12 ስንመለስ ዳጣን በጥያቄ ሰላም እስከ ዛሬ እነግርሻለሁ እያልሽ ነበር፣ የኔ ህይወት ብነግርሽም የህንድ ፊልም ነው የሚያክል ተራራ ብለሽኛል። ስለዚህ ዛሬ ግን አልለቅሽም ንገሪኝ ዳጣዬ እያለቻት ነበረ። ዳጣም ካለፈው ታሪኳ ቀጠለችላት። ምንድን ልንገርሽ? እኔ ምንም ታሪክ ምንም የለኝ፣ ምን ልንገርሽ እያለቻት ለመናገርም በፍርሃት እንትን ትላለች። ግን አንቺ ለምንድን ነው እንደዚህ በጣም ጥያቄ የፖሊስ ጥያቄ የምትጠይቅኝ እያለቻት ነበረ። እሷን በቃ ስለማወቅ ስለምፈልግ እያለቻት ነበረ። መስማትና ማወቅ ስትላት ሁሉንም ነገር ስትነግራት ስሜታዊ ሁና እኔ አላቅም የት እንዴት ተወለድኩ፣ ያገኘሁት ራሴን ከጎዳና ነው ስላታለች። እሺ እናትሽስ አባትሽስ የናዝሬት ልጅ ነሽ የተባለውስ ትላታለች። እሷም አይ እንደዛ አይደለም እንትን ያልኩት ብላ ተነግራታለች። ያገኘሁት እኔን የት እንደተወለድኩ አላቅም አዲስ አበባ ጎዳና ነው ትላለች። የዚህ ጊዜ ስለ እናቷ ልታወራ ስትል ታለቅሳለች። በዚህም ሰዓት እንግዲህ እያለቀሰች ተነስታ እየሮጠ ምን ሆነ ብላ ሰላምን ትደነግጣለች። አቶ ደረጀም በምታለቅስ ጊዜ ደረጀም ማርታም ይመጣሉ። በሚመጡ ጊዜ በጣም እንትን ይላሉ። ምን ሆና ነው በሚሉ ጊዜ እሷም ቢጠይቋት ምን ሆንሽ ብሎ አቶ ደረጀ ቢጠጋትም እየሮጠች ትሄዳለች። ምን ሆና ነው ምን አድርገሻት ነው ብሎ ጠየቃት ሰላምም በቃ እኔ ስለ ቤተሰቦቿ እንደዚህ እየጠየቅኩ ነበር እያለ ነበር። አንቺ በዚህ በሌሊት ነበርና በዚህ በሌሊት ምንድን ነው እንደዚህ የሚያረጋችሁ እያለች ነበረ። ወይዘሮ ማርታም ማለት ነው ይጂተኝ ስራ ነው የዋልሽው እያለቻት ነበር። እሷም ተነስታ ወደ መኝታዋ እሺ ብላ ስትሄድ
አቶ ደረጀም ማነች ማርታም ወደ ክላሷ ገብተው ነበርና አቶ ደረጀም ጥያቄ ያቀርብላታል። ሁለተኛ እንደዚህ እንዳታያት፣ እሷ በስሜት ነው እንትን የምትለው፣ ስለ ቤተሰቦቿ ምንም እንትን ማለት የለባትም፣ የጓደኛዬ ልጅ ነች ብሎ ይነግራታል። በዚህ ጉዳይ እንዳታነሸባት ሲላት እሺ ይቅርታ ብላ በሂጂ ተኝ ይላታል። አንገቷን ደፍታ እየሮጠች ሰላምን ትሄዳለች። አቶ ደረጀም በስሜት ውስጥ ሆኖ ስለ ልጁ እያሰበ ነበረ ማለት ነው። ሁሉንም ነገር እንደስትለው በጭንቀት ይገኛል ማለት ነው አቶ ደረጀ። እንግዲህ ዳጣም የእናቷ ህይወቷ ጥያቄ የሆነባት እናቷን በህይወት አለች የለችም እያለች አባቷን ሁልጊዜ የምትጠይቀው ዳጣ ዛሬም ጥያቄዋ እንደቀጠለ ነው። ህይወት ጥያቄዋን አባቴ ስለ እናቷ እየጠየቀች ነበረ። ይህንኑ አባቷን እየጠየቀ መጀመሪያ ወደ ናታን ጋር ስንሄድ ናታን እንግዲህ ውጭ ወጥተው እየተጫወቱ ነበረ። ናታንና ዳጣ ማለት ነው መጫወቻ መዝናኛ ቦታ እየተጫወቱም እያወሩም ነበር እየተሯሯጡ። እንዴት አይነት ባል ነው ማግባት የምትፈልጊ? ምን እያላት እኔ እንዴት አይነት መሰለ እንዳንተ እያለችው፣ እኔ ግን ባል አገባለሁ እያለች ነበር። ውሃዬም ደግሞ ሆዴ ሙቋል፣ ራሴን አሞታል፣ ሆዴን እኮ ሙቆታል እያለ ለእናቷ እያለቻት ነበረ። ራሴን ሲያመ ሆዴን እያዞረው ነው እያለች ነበር ውሃ ማለት ነው ትምህርት አልሄድም ብላ። እናትየዋም ወይዘሮ ማርታ ትሄጃለች በማለት እየጠየቀቻት ነበር ማለት ነው። እንግዲህ ወደ እንትና ጋር ስንሄድ ወደ ዳጣ ጋር ከዛ ስትመለስ ከአባቷ ጋር ነበረ። አባቷን ሁልጊዜ የእናቷን ጥያቄ የህይወት ጥያቄ ትጠይቀዋለች። እንደዛ አትበይኝ ትለኛለህ፣ እኔ አባትን ልጅ ነሽ እያልኩሽ እያለ እንደዛ አትጠይቅኝ፣ እናቴን ማወቅ እፈልጋለሁ፣ አንድ ጥያቄ ልጠይቅ እያለ ነበር። ጊዜው ሲነግር አሁን ብነግርሽ አይጠቅምሽም፣ ስለዚህ ጊዜው እኔ እንደው ራሱ ምን ጎደለብሽ? እኔ እንደ እናት አልሆንኩልሽም፣ እንደ እናት እንደ አባት እንደ እናት አልሆንኩም ይላታል። አልሆንክልኝም ነህ እንደ አባት፣ ግን እንደ እናት ሰዎቹ ላይ እንደዚህ እንትናቸው ላይ ተንተርሺ ፀጉሬን እየዳበሱኝ ሰውነቴን ሰሩኝ። ይሄንን ታደርግልኛለህ? አታደርግልኝም። ይሄ እናት ፍቅር ናፍቆኛል ትለዋለች። አባትየውም በጥያቄ ውስጥ ይሆንና ልጄ በቃ እንደዚህ አትሆኝ እያላት ነበረ። በዚህም ሰዓት እንግዲህ እሷም ጥያቄ የሆነባት አባቷን ጥያቄዋን ትቀጥላለች። ልጄ እባክሽ ወደ ኤቢ ጋር መጀመሪያ ስንመጣ ኤቢ እንግዲህ በናታን ፍቅር የታወረችው እሷ ያፈቀረችው እሱም ያፈቅራት። አሁንም ክላስ ቤት እያጸዳች ሳለ ሰላም ትመጣለች። ሰላም በምትመጣም ሰዓት ምን ትላታለች? ሰላምን ማነች ዳጣ ትወደዋለች አይደል ናታንን እያለች ጥያቄ ውስጥ ሆናለች። የዚህ ጊዜ ሰላምን ምንድን ነው የምትይው? ዳጣ ትወደዋለች ናታንን በምትለው እሷ እኮ ተወንድምነት ያነሰ እንደማትወደው፣ ስለዚህ አይነት ስሜት እሷ ምንም ነገር የላትም ነግራኛለች፣ ደግሞ እንደማትወደው በዚህ ነገር ትላታለች። በዚህም ጊዜ እሷም ይሄን ብላሻለች እርግጠኛ ነች ትላለ። ያው ሂጅና እንሂድና እንግዲያስ ናታንን አልወድህም ብለሽ አትወድህም አልወደውም ብላለች ብለሽ ነገር ትላታለች። እንዴ እድሜ እኮ ትልቅ ነው፣ እንዴት ብዬ ነው ሂጅ እንደዚህ ነገር የማመላልሰው እያለቻት ነበረ። እንግዲህ በሱ ፍቅር የታወረችው ኤቢ ማለት ነው ሁሉንም ነገር እና እሱ ደግሞ ዳጣን ነው ያፈቀረው ማለት ነው። ከዳጣ ጋር እየተጫወተ ነው። እናም ወደ ዳጣ ጋር ስንመጣ ተጫውታ ተመልሳ ወደ አባቷ ጋር ስትሄድ በመኪና ሁሉንም ነገር ታወራዋለች። አባቴ እናቴ ሙታለች ወይስ በሕይወት አለች ብላ አሁንም በስሜት ትጠይቀው። ልጄ እንደዚህ እንትን አትበይኝ፣ ያኔ እነግርሻለሁኝ አሁን አይደለም ጊዜው ቢላትም እሷ ግን ይህንን በሚላትም ሰዓት ምን እያለች ነበረ? በቃ የማትነግሩኝ ከሆነ እንትን በል እያለኝ ውሃ ደግሞ ሂጂ ጥሪያቸው ዳጣን ጥሪያት ብሏት ይልካታል ናታን። የዚህ ጊዜ ከመኪና ኋላ ሆኖ ከምትጨቃጨቁ ጊዜ እሷም እየሰማች ነበረ። እንግዲህ በድንጋጤ አባትየው ሲያያት በመስተዋቱ ጋር ሆና
በመስኮቱ ጋር ሆና በሚያይ ጊዜ በድንጋጤ ይፈጣሉ ማለት ነው። በዚህም ጊዜ ውሃ አልሰማሁም በይ ውሃ አልሰማሁም በይ 100 ጊዜ እያለቻት ነበረ። እንግዲህ ዳጣም ማለት ነው ይሄን እያለቻት ነበረ ወደ የወረደችው ማለት ነው። ሁለተኛ እንግዲህ ወደ ወይዘሮ ማርታ ጋር ስንመጣ ማርታ ኤቢ መታ ከራሷ ላይ ትደፋለች፣ ከጉልበቷ ላይ ራሷን እየዳበሰ ምንድን ነው ፀጉርሽ እኮ እንደዚህ ሆነ እያለቻት ነበረ። ግድፍ ብላ ያየቻት የዚህ ጊዜ እንዴ ትልቅ እኮ ነው ደከምሽኝ እያለች ፀጉርሽ መሆንሽ እያለቻት የውስጤ ሰላም ማጣት ነው እያለች ለምንድን ነው ሰላም ያጣሽው እያለቻት ነበር። የናታን አይወደኝም ትላለች። እንዴ ወንድ ልጅ እኮ አንቺ እሱ ካልወደድሽ አንቺ ብቻ መውደድ እንትን የለውም። ስለዚህ ራስሽን እንትን ማለት አለብሽ። ደግሞ ሴት ልጅ ለባሏ ቆንጆ ጥሩ ነው መሆን ያለባት። አስተሳሰብሽ፣ አነጋገርሽ፣ ሁሉ ነገር እያለ ትመክራታለች ማለት ነው። የዚህ ጊዜ እንደዚህ እያለቻት ካነጋገርሽ ሁሉን ነገር እንትን ማለት አለብሽ። እንደውም እሱ እንትን ካላለ እምቢ ካለ ከዚህ ቤት ትላለች። ምን ከዚህ ቤት ትላታለች? ያስወጣዋለሁ ስትል የዚህ ጊዜ እብድ ትሆናለች። ወይዘሮ ማርታ አንቺ ልጅ መቼ ነው ልብ የምትገዢው? በማለት ትናደድባታለች ማለት ነው። ፀጉሯን እየዳበሰ ወደ አቶ ደረጀ ጋር ይህን ቅባት ይዘህላትና እያለ ነበረ። ለልጇ ግን እሷ መታ ሂዳ ትገዛለች እያለ ነበር። እሷ ግን በሱ ፍቅር እየታወረችው እናቷንም በስነ ስርዓት አታዋራም ማለት ነው። ገራሚ ነው። እናም ይሄን እያለ አባትየውም ይመጣል። ሁላቸውም መጥተው ሳለ እንግዲህ ዳጣም መታለች። ናታንም በጥናቱ ላይ እያለ ነበርና እሱ ክላስ ሄዳለች ማለት ነው። ያው ስለ ህይወቷም እሷ ጥያቄ የሆነባት የህይወት ጥያቄ አለኝ ያለች ነበር። እሷ ሁልጊዜ ስለ እናቷ ጥያቄ ያለባት ማለት ነው። እናም እያወሩ ነይ እስኪ ቁጭ በይ ቢላት አልቀመጥም እንትና ኤቢ እኮ ትወድሃለች፣ ኤቢን እንደ ኤቢ አይነት ሚስት ይስጥህ ኤቢን እያለችው ነበረ። እኔ ኤቢ ነኝ ብሎ ይናደድባታል እንደዚህ በሚላት ሰዓት ማለት ነው በምትለው ሰዓት እሱም እናም ይሄንን እያለ ሳለ እኔ ቁጭ በይ እዚህ ይላታል ከአልጋው ጋር። እሷማ ያልቀመጥም ስትለው እኔ ቁጭ በይ ይላትና እያወሩ ሳለ ወደ እሷ ጠጋ እያለ እሷም ትፈራዋለች ማለት ነው። ወደ እሷ ጠጋ እያለ በሌላ ስሜት ውስጥ ይገባል፣ ወደ ፍቅር ስሜት። የዚህ ጊዜ እንግዲህ አቶ ደረጀና ወይዘሮ ማርታ በአንድ ሳሎን ተቀምጠዋል። መሽቷልና በዚህ ሰዓት አሁን ዳጣ ከናታን ጋር ናት የምትሆነው እያለ በፍጹም እኔ ልጅ አትሆንም እያላት ነበር። አትለኝም ትሆናለች አታውቅም እንዴ እሷ እኮ ያራዳ ልጅ ናት፣ በጣም ጎበዝ፣ ራሷን እንትን የምትል ናት እያላት ነበረ። ኧረ ሄደህ እንግዲህ ካላመንከኝ ሄደህ ያትለዋለች፣ ታገኛታለህ እዛው እያለችው እሱም ኧረ ጭራሽ አታደርገውም እያለ እየተማመነ ነበርና ያለው ሂድ እያለችው ነበር። ካልሽሽ እያለ በጥያቄ ውስጥ የሆነው አቶ ደረጀ ተነስቶ ወደ እነ ናታን ክላስ ሲሄድ ናታንና ዳጣ ማለት ነው በአንድ ተቀምጠው ፍቅር እያጫወታ ነበረ ናታን ማለት ነው። እሷም እንደቆመች ነይ ቁጭ በይ ቢላትም እሷም ምን ያልቀመጥም እንዴ ለምን በሚለው አቤል ማናት ኤቢ ትገለኛለች። ኤቢ ምን አገባት እንዴ ኤቢማ ሚስትህ ናታ ትለዋለች። ይሄን እያለች ሁለተኛ እንደዚህ እንዳትይ እያላት ነበረ። ናታንም በዚህም የተነሳ ነይ እስኪ ቁጭ በይ እያላት ነበረ። እሷም እንግዲህ ወደ እሱ ቁጭ ብላ ሳለ ወደ ናታን ጋር ከመምጣቴ በፊት በባለፈው ፓርት ላይ እንግዲህ አቶ ደረጀና ወይዘሮ ማርታ ትሄድ፣ ምክንያቱም ልጅ ሳትወልድ ብትቀር እኛን ትረግመናለች፣ ሳትወልድ እድሜዋም ሄደ እያለች ነበረ። አቶ ደረጀ ግን ለምን አትሄድም እያለ ነበረ። እንግዲህ አንቺ ታያታለሽ ሲነጋ እያላት ነበረ። እሱም ለምንድን ነው እንዳትሄድ እየፈለግከው ብትለው እንዴ ከህፃን ጀምራ እናታቸው ማለት እኮ ነው ልጆች ቢሆንም እሷም እኮ አሁን ላይ እንትን ባትል
በኋላ ላይ ልጅ እንትን ብል ኑሮ ልጅ ቢኖረኝ እያለች እኛን ደግሞ ልጅ ሳይኖራት ሲቀር ትረግመናለች እያለች ነበረ ማርታ ርቃ የምታስበው መልካሟ ሴት ማለት ነው። እና ይሄን እያለች ሳለ አቶ ደረጀም ይሄንኑ ስትለው ደረጀም እሄዳለሁ እንደዚህ ምትል በጣም ደብሮታል እሱ ማለት ነው። እናም ይሄን እያሉ ሳለ እሷን ትጠራትና ትጠይቃታለች። አንቺም መሄድ በባለፈ እኮ እሄዳለሁኝ ብለሽም ነበር። ስለዚህ አንቺም እድሜ እየሄደ ነው። ስለዚህ ሂደሽ መውለድ የራስሽን ህይወት መመስረት አለብሽ እያለቻት ነበረ። እሷ ግን ያኔ ዳጣ ስትሄድ ነበረ እኔም ከዚህ ሄዳለሁ ብላ ለናታን ስትለው የነበረችው ሀሳቤን ቀይሬያለሁ ብላ የዚህ ጊዜ እሷም ዳጣ በመጣይላት ሰዓት አይ ሀሳቤን እዚሁ እንዲቀር ነው። ለምንድን ሄዳለሁኝ እትዬ እናንተ እኮ ጥሩ ሰው ናችሁ እንዲህ ናችሁ አልልም። በእርግጥ ልክ ነሽ ያልሽው ነገር ግን ለሁሉም ፈጣሪ ሲፈቅደው ነው፣ ፈጣሪ በፈቀደው ሰዓት ነው እያለቻት ነበረ ለወይዘሮ ማርታ። ማርታም እንግዲህ ይሄንን ባለቻት ጊዜ እሺ እኔ እኮ ላንቺ ብዬ ነው እንጂ እኔ ምን ቸገረኝ ብዬ ነው እያለቻት ነበረ። ይሄንን ሀሳቧን እንግዲህ ተቀብላለች ማለት ነው። እሷም ያው ዳጣ እንግዲህ የዳጣ እናት ናት ብለን የምናስብ ሰላምን ስለሆነ ሰላምም እንግዲህ አቶ ደረጀ እንደዚህ እንዳታያ ሁለተኛ ብሎ አልቅሳ በስሜት ነው ዳጣ ተነስታ ሄደችው ወደ ናታን ጋ ማለት ነው። እናም የምትጠራጠራት አንድ ጊዜ ኤቢና ወይዘሮ ማርታ ከናታን ክላስ አንድ ቀን በጨለማ እዛ ላይ ሲሄዱ ነበረ። ስለዚህ በዛ ስላሰበኝ በቃ አሁን የምትገኘው እዛ እሱ ክላስ ነው እያለች ነበረ ማለት ነው። ስለዚህ እዛው ሂደህ ብትሄድ እዛው ታገኛታለህ በማለት ነበረ እንግዲህ አቶ ደረጀን የላከችው ወይዘሮ ማርታ። እሱም በልጁ እንዴ አራዳ እኮ ናት ዳጣ፣ ስለዚህ እሱ ክላስ አትሄድም በፍጹም ይላታል። ሂደህ ብቻ ሂድና ትሄዳለች፣ ቢሆንም ልጆችን መቆጣጠር አለብህ በዚህ ሰዓት እያለችው ነበረ። በዚህም ጊዜ ይህንንም ብለው ሳለ ተነስቶ ወደ ናታን ክላስ ያመራል። እሱም አልሄድም ልሂድ እያለ ምክንያቱም እሷ እንደማትሄድ ስላመነ ሂድና በቃ ከዛ በኋላ ታምናለህ ትለዋለች። እሱም ተነስቶ እንግዲህ ናታንና ዳጣ በአንድ ቁጭ ብለው ታፈቅረኛለህ እንዴ እያለችው ነበረ። እንዴ በስመ አብ ወወልድ ወመንፈስ ቅዱስ ምን ሆነሽ ነው እያላት ነበረ በድንጋጤ። ምክንያቱም አስተያየቱና እሷን እንደዚህ ሲያያት ለመናገርም እየፈራ ነበረ። ስለዚህ ይሄን እያላት ሳለ ነይ ቁጭ በይ ብሏት ከሱ ጋር ቁጭ ብለው ተፋጠው ናታንና ዳጣ በአንድ እንደዚህ ተፋጠው የፍቅር አይን ሲተያዩ ሲያያት አቶ ደረጀ በሩን ከፍቶ ምጥት ሲልባቸው በጣም በድንጋጤ ሁለቱም ተፋጠው ነበረ ዝላይ የቆሙት ማለት ነው። እንግዲህ አቶ ደረጀ ምን ይላቸው ይሆን? ምክንያቱም ናታንም በትምህርቱ ላይ እንትን እንድል ነው፣ ሁለተኛ ደግሞ በልጁም በዳጣ ይተማመናል። ዳጣም አራዳ ናት እንደዚህ እንትን ብትልም እያለ ስለነበረ አሁን ላይ ግን እንግዲህ ሁለቱንም አግኝቷቸዋል። እንዴት ሆኖ ምን ይላቸዋል የሚለውን እንግዲህ ቀጣይ ክፍል ምን ያደርጋል የሚለውን አብረን የምናይ ይሆናል። ለነበረን ቆይታ እናመሰግናለን። ባይ ባይ።